ይሄን ደግሞ ጃዋር ያኔ መልኩን ከለሩን ጠቅሶ ጽፎበታል። ይሄ ሰውዬ አደገኛ ነው ብሎ ማለት ይሄ ሰውዬ ካልተወገደ ማለት ይሄ ሰውዬ ተናንቋል፣ ከነጌታቸው አሰፋ ጋር ተናንቋል። ይሄ ሰውዬ እስካለ ድረስ ህልማችን አይሳካም ብለዋል። እንደሚገለው ደግሞ ሄዶ ነግሮታል። ማን ይመነኝ? አሁን ዛሬ ሲመጣ ዘመዴ ብሎ ነበር ማለት እንደሚገለው መጀመሪያ ቆርጬ ያወጣሁት እኔ ነኝ። መዓዛ የሱ ልጅ እኔን ትሰድበኛለች፣ ስንቴ ጽፋልኛለች ዘመዴ ትክክል አይደለም ብሎ አባቷን ገሎ እሷን ብር እየሰጠ በሆዷ ገዝቶ ሚስትየውን አዳነች አበቤ አጠገብ አስቀምጦ ስለደለል አይደለም። ለእኔ ወዳጄ ነው። እህቱ ናት ያገናኘች፣ አሜሪካ ያለች እህቱ ናት ያገናኘች። ያወራኝ ነበር፣ ይነግረኝ ነበር ስለ እውነት ያንም የነገርኳችሁ። ይህን ጀግና እንዴት እንደበላው ተመልከቱ። እዛው ባህር ዳር ሄዶ የፕሬዝዳንትነት ሲሾመው ሲያጨው ምን እንዳለው ስሙ አብይ አህመድ አምጣልኝ ክቡር ዶክተር አምባቸው እርሶ ዛሬ የተሰጡት ኃላፊነት እርሶ ቀልጠው እርሶ ደክመው እርሶ ተሰውተው የአማራንና የኦሮሞን ህዝብ የአማራንና የትግራይን ህዝብ የትግራይንና የደቡብን ህዝብ አንድ በማድረግ ህይወቱን አሳልፈው ቢሰጡ ኢትዮጵያ ለዘላለም በክብር እንደምታስታውሰው ላረጋግጥለው። የክብር የፕሬዝዳንትነት ምርጫ ላይ የፕሬዝዳንትነት ሹመት ላይ ሄዶ መሞት አለብህ ለደቡብና ለእንትና ምን አገባው? ለአማራ ነው የተሾመው። ለትግሬና እንትና አንተ መሰዋት አለብህ መሞት አለብህ ብሎ የአብርሃም በግ አድርጎት እንደሚሰዋው እንደሚገለው ነግሮት ማለት ነው። አቤት ሰኔ 15 እንደው አንድ ቀን ብሰራላችሁ የሰኔ 15 ድራማ አይደለም ይሄ እና ያለው መንበረ ለቃላት እንደሚቀባጥሩት አይደለም። እንዴት አይነት ድራማ እንደተሰራ እንዴት እንደተሰዋ መሞት ስላለበት በአዲስ አበባ ጉዳይ ስለመጣ ይሄ ሞተ ቀን እኮ ኦሮሞዎች በሙሉ አስወገድን፣ ጠንካራ ኃይል እንቅፋት የሚሆነንን አስወገድን ነው ያሉት። ገዳዩ አብይ አህመድ አምባቸውን የገደለ እሱ ነው ይሉና እንትና የገደለው ገዳይ ነው እንደሚሞት ነግሮታል። እርሶ ሞተው እርሶ ተሰውተው እርሶ ተቃልተው ለደቡብ ምን አገባው? እሱ ለአማራ ነው የተሾሙ። አንድ የክልል ፕሬዝዳንት ሲሾም መልካም የሥራ ጊዜ ይሁንልዎት፣ ህዝቦትን ወደ ብልጽግና እንዲወስዱ፣ ትምህርት ቤት እንዲሰሩ፣ ጤና ጣቢያ እንዲሰሩ ይባላል እንጂ ስሙት ደግማችሁ ቁጭ አድርጎ እኮ ነው ሞቱን የነገረው። ቁጭ አድርጎ እኮ ነው ሬሳውን የነገረው። ምክንያቱም አምቦ ላይ ምን ብሏል አብይ አህመድ? ማንም ይሁን ማንም ከፍላጎታችን ፊት የቆመውን ሰው ገልብጠን ነው የምናልፈው። ልክ አሜሪካ የነፃነት ባንዲራዋን ኒውዮርክ ላይ እንደተከለችው እኛም አምቦ ላይ እንተክለዋለን። ክልሎችን አድቅቃ አሜሪካ እንትን ብሎ አንድ እንዳደረገ እኛም የኦሮሞን አድርገን ነው የምናደርገው ብሎ ነው የተናገረው። ስንት ያቀርብላቸዋል። ስለዚህ መንገዳቸው ላይ የተገኘ ነው ይሄ እንቅፋት ሆነ። በከሚሴ በኩል ያሉትን ጠራርጎ ካሳምነው ጽጌ ጋር ከማጋው ነው አፈር ከድሜ ያበሉት። ላሳምነው አንድ ነገር በመንገር ለነሱ አንድ ነገር በመንገር እነሱን በማጣላት እስክንድር ነጋ ያ መርሃ ግብር እንዲዘጋጅ ምናምን ግርግር ፈጠሩ። ያን ነገር አደረጉና አጣድፈው የሚፈለጉትን በሙሉ ገደሉ። አለቀ። አሁን ይሄን ፕሮግራም በሰራው ቁጥር ትመጣለች የዶክተር አምባቸው ልጅ ትመጣና በውስጥ ተው እንጂ አባቴ ይረፍበት ዘመዴ፣ ኧረ በመቤቴ፣ ኧረ በድንግል ማርያም በቃ አባቴ ይረፍበት፣ እኔ አባቴን ገዳይ መቼ አጣሁት ምናምን ትለኛለች። መዓዛ እኔ ደግሜ እነግርሻለሁ፣ አባትሽ ለእኔም ወዳጄ ነው፣ ለአንቺ አባት ነው። አባትሽን የገደለው ግን ለአንቺ ዛሬ ፍርፋሪ የሚሰጥሽ ቻይና ወስዶ ያስተማረሽ ምንትስዬ እያለ የሚንከባከብሽ ነው። አባትሽን ገሎ ነው ይሄን እያደረገ ያለ። እውነቱ ይሄ በአዲስ አበባ ፊት የቆመባቸውን ገልብጠው ነው ያለፉት። እነ ጃዋር በለው እነማ በለው እነሱ የሚፈልጉት እንዳረጋ ከበደ እንደ ተመስገን ጥሩነህ ጉር ጠቅላይ ነበር። ያው ተመስገን ጥሩነህ አሁን በእውነቱ ፖለቲከኞችን ማመን እጅጉን ከባድ ነው። ምክንያቱም አካሄዳቸው ያው ሊለዋወጥ የሚችል ነው። ፕራግማቲክ ናቸው። ጊዜያቸውን፣ ሁኔታቸውን፣ ያሉበትን አካሄድ እየተመለከቱ ነው አካሄዳቸውን የሚወስኑት እንጂ
ያሉበትን ሁኔታ እየተመለከቱ እንጂ ከመጥቀም አንፃር ከምንድነው ቃል ከመግባት አንፃር ምናምን አይደለም። ሊሰበር ይችላል ቃሉ እና ማመኑ እጅጉን ከባድ ነው። በተለይ እንደ ጃዋር አይነት ሰዎችን ማመን እጅጉን የሚከብድ ነው። ምክንያቱም እሱ ያኔ ምን ያህል ጥላቻ ሲዘራ እንደነበረ ምን ያህል ሙቭመንት ቀስቅሶ የቄሮ ሙቭመንት ስንት ሰው እንዳለቀ ምናምን የምናውቀው ነው እና ዛሬ የሚጣፍጥ የሚመስል ለጆሮ የሚጣፍጥ የሚመስል ነገር ቢናገር በውጭው ዓለም ተቀምጦ በተለያየ ዓለም ክፍል ላይ ይከብዳል ማመን። ምክንያቱም ያን ያስጨርሰውን እናውቃለን እና ቃል በቃል ደግሞ አልጸጸትም የሚል መጽሐፍ ጽፏል። ከዛ በኋላ ይቅርታ ጠይቃለሁ በሰዓቱ የሆነ ተሳስቼ ነው ምናምን አላለም። አነጋገሩን ቀየረ፣ ግን ደግሞ ስቲል አስተሳሰቡ እንዳልቀየረ የምታውቁት አልጸጸትም ብሎ ቃል በቃል ነግሯቸዋል። ኢቭን በቃሉ ራሱ ማለት ነው። አንዳንዴ በቃሉ ራሱ ተናግሮ ማታምኑት ነው አይደል የነበረው የመጀመሪያ ያካሄዱ። አሁን ደግሞ በቃሉ ብቻ አይደለም በጽሁፍ ራሱ አስፍሯል። በቃሉ ራሱ ተጸጽቻለሁ አላለም፣ አልጸጸትም ነው ያለም በቃሉ ራሱና እንዴት ሰዎች ሊያምኑት እንደሚችሉ አላቅም። የሚያምኑት ሰዎች ግን ይኖራሉ። አካሄዱን ማወቅ አስፈላጊ ነውና ፖለቲከኞችን ማመን በጣም ከባድ ነው። ቢምሉ ራሱ የት ነበርሽ ንጉሴ እንደተናገረችው የሆነ መድረክ ላይ ምንድነው ያለችው? ፖለቲከኛ መሆኑን አትርሱ፣ በእግዚአብሔር ስም ቢመለላችሁ ቢነግራችሁ ቢገዘት ራሱ አትርሱ ነውና ያው ካለው ሁኔታ አንፃር ምናምን ነው። በተለይ ኢትዮጵያ ውስጥ ደግሞ አካሄዱ ሁሉ በጣም የተምታታ ነው። ለግል ጥቅም ለምናምን ነው ነገሮች የሚካሄድባቸው እንጂ ለህዝብ ጥቅም አገር ለማሳደግ ገለመሌ ምናምን የለም ብዙ እና ማታለል በጣም ይበዛዋል። ሴራ እንትን ያለበት የተተበተበበት አካሄድ የሚበዛው ስለሆነ ያን ማመን አይቻልም። ግን ብዙዎች ሲያምኑ እናያለን። አሁን በተለይ ቲክቶክ ከጀመረ በኋላ ይመስለኛል ገዝቶት ነው አካውንቱን ራሱ በጣም ትልቅ ነው። ቬሪፋይድ የሆነ አካውንት ነው። ሲገባ በጣም ብዙ ሺዎች ነው የሚታየው። የጊፍት ማት ነው የሚወርደው ምናምን ያ እንትኑ ነው። ግን በጣም ድጋፍ ያለው ሰው ነው ማለት ነው። እና ተጨማሪ ድጋፍ ከተደገፈ በኋላ ሲመጣ ሌላ ሊሆን ይችላል አካሄዱ። ትዝ የሚላችሁ ከሆነ አልጸጸትም ብሏል። ግን ኦሮሚያ ኦሮፍ ኢትዮጵያ ብሏል እኮ። ኦሮሚያ ከኢትዮጵያ ውጪ፣ ኢትዮጵያ ኦሮፍ ኦሮሚያ፣ ኢትዮጵያ ከኦሮሚያ ውጪ ሰው ትገንጠል የሚል አይዲዮሎጂ ያለው ሰው ነውና ይሄንን የያዘ ሰው በምን ታምር ሊታመን እንደሚችል አላውቅም። ምናልባት ሀገር አንድነት ማያስጨንቀው ሰው ካልሆነ በስተቀር ብዬ ነው ማስበው። እናንተ ምን ታስባላችሁ በዚህ ጉዳይ? በኮሜንት አሳውቁን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ላለው እናመሰግናለን።